ተነስተልን በዛሬ መረጃ ሰዓታችን ለዘይት ተጠቃሚዎች ታላቅ ጥንቃቄ ተላለፈ። በአገር ውስጥ የሚመረቱ ምንነታቸው ያልታወቁ ዘይቶች ከውጭ የገቡ በማመሳሰል እየተሸጡ እንደሆነ ተሰምቷል። በርካቶች ላይም ከባድ እርምጃ እንደተወሰደ ተነግሯል። ሙሉ መረጃውን ታደምጣላችሁ። በቀጣይ ደግሞ ለ2018 ዓ.ም የ12ኛ ክፍል ተፈታኞች የትምህርት ምዘናና ፈተናዎች አገልግሎት አዲስ መረጃን በዛሬው ዕለት ይፋ አድርጓል። እዘንላችሁ ቀርበናል። ደግሞ ግብጽ የኢትዮጵያ ህዳሴ ግድብ ጥራትና ጥንቃቄ የጎደለው ግንባታ ስትከስ የኢትዮጵያ መንግስት ደግሞ በዛሬው ዕለት መግለጫ ማውጣቱ ተሰምቷል። በሌላ ዜና በሀገራችን ውስጥ 36000 የውጭ ሀገር ዜጎች መቀጣታቸው ተነግሯል። ሁሉንም በዝርዝር እንነግራችኋለን። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ ዕለቱ ዝርዝር መረጃዎች አመራን። በቅድሚያም የትምህርት ሚኒስቴር ለ2018 ዓመተ ምህረት የ12ኛ ክፍል ተፈታኞች አዲስ መረጃ ይፋ አድርጓል። የ2018 ትምህርት ዘመን የ12ኛ ክፍል አገር አቀፍ ፈተና ይዘቶችን ይፋ በተመለከተም የትምህርት ምዘናና ፈተናዎች አገልግሎት ተማሪዎች፣ የተማሪዎች ቤተሰቦች፣ መምህራንና የትምህርት አመራር ለፈተና ዝግጅት በሚያደርጉበት ወቅትም ፈተና የሚሸፍናቸውን የይዘቶች አካባቢ ይፋ አድርጓል። የ2018 ትምህርት ዘመን የ12ኛ ክፍል ፈተና ዝግጅትና አስተዳደር የሚከተሉትን እንደሚያካትት አሳውቋል። አንደኛ፣ የትምህርት አይነቶችን በተመለከተ ተፈጥሮ ሳይንስ ተፈታኞች እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስና ባዮሎጂ፣ ለማህበራዊ ሳይንስ ተፈታኞች ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ እንዲሁም ጂኦግራፊና ኢኮኖሚክስ ናቸው ብሏል። ሁለተኛ፣ ፈተናው ከ9ኛ እስከ 12ኛ ክፍል ደረጃዎችንና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎችም ይሸፍናል። ሶስተኛ፣ ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረትም እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀድሞና ከአዲሱ ስርዓተ ትምህርቶች ጋር ይዘቶችን ብቻ አካቶ እየተዘጋጀ ይገኛል። አራተኛ፣ ፈተናው ማንኛውም ተፈታኝ ተማሪ ከተማሪው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እየተዘጋጀ ይገኛል። አምስተኛ፣ የፈተናው አስተዳደር በበይነ መረብ በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበይነ መረብ እንዲፈተን እየተሰራ ያለ በመሆኑ ተፈታኞች ራሳቸውን በበይነ መረብ ለመፈተን ሊያዘጋጁ ይገባል ብሏል። ህብረተሰብ ጥንቃቄ እንዲያደርግ እየተነገረ ነው። በርካታ የዘይት አምራች ድርጅቶችም እርምጃ እንደተወሰደባቸው ተሰምቷል። ከውጭ የገቡ በማስመሰል ጥራታቸው ያልተመረመረና ያልታወቁ ዘይቶችን ከውጭ የገባ በማስመሰል አመሳስለው እየሸጡ እንደው ተሰምቷል። ከ70 በላይ የዘይት አምራች ድርጅቶች በስራ ግድፈት ምክንያትም መቀጣታቸውን የተነገረው የሀገር ውስጥ ምርትን ከውጭ የገባ በማስመሰል የሸጡ ግለሰቦችም ድርጅቶችም እርምጃ እንደተወሰደባቸው እየተሰማ ነው። የኢትዮጵያ ምግብና መድኃኒት ባለስልጣን የብቃት ማረጋገጫና እውቅና ሳይሰጣቸው በማምረት ስራ ላይ የተሰማሩት ከ70 በላይ የዘይት አምራች ድርጅቶች ላይ እርምጃ መውሰዱን ገልጸዋል። የባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እርምጃ የተወሰደባቸው አምራቾች ደረጃውን ያልጠበቁ ጥራት የጎደላቸውና ደህንነታቸው ያልተረጋገጡ የዘይት ምርቶችን የሚያመርቱ ላይም እንደሆነ ገልጸዋል። ኃላፊው ይህ ህገወጥ አካሄድ በህብረተሰቡ ጤና ላይ ከፍተኛ ችግር ከማስከተሉም ባሻገር ከህግ ውጪ የሚፈጸም አሰራር መሆኑን አብራርተዋል። ችግሩን በዘላቂነት ለመፍታት ከክልሎችና ከሌሎች ባለድርሻ አካላት ጋር በመተባበር ቁጥጥርና ክትትል የሚያደርግ ግብረ ኃይል በማቋቋም ስራው በስፋት እየተከናወነ ይገኛልም ብለዋል። በተጨማሪም በአገር ውስጥ የሚመረቱ ዘይቶችን ከውጭ የገቡ አስመስለው በሐሰተኛ ስምና አርማ ለገበያ ሲያቀርቡ የነበሩ ህገወጥ ነጋዴዎችና ድርጅቶች ላይም እርምጃ እየተወሰደ እንደሚገኝ ገልጸዋል። ኃላፊው አቶ መሐመድ ደህንነታቸው ያልተረጋገጠ የሀገር ውስጥ የዘይት ምርቶችን ከውጭ ከሚገቡ ምርቶች ጋር በሽፋን በማመሳሰል ሲሸጡ በነበሩ ጥፋተኞች ላይም እርምጃ ተወስዷል ብለዋል። በማህበረሰቡ ጥቆማ መሰረትም የተወሰደው እርምጃ የጽሁፍ ማስጠንቀቂያን ጨምሮ የፈቃድ መሰረዝ እንዲሁም በህግ መጠየቅን እንደሚያካትት ተናግረዋል። የብቃት ማረጋገጫና እውቅና ሳይሰጣቸው ማንኛውንም ምርት ማምረት እንደማይቻልና በህገወጥ ተግባር የተገኙትንም የማያዳግም እርምጃ እንደሚወስድም ኃላፊው አጽንኦት ሰጥተውበታል። አክለውም ህገወጥ ነጋዴዎች ቦታና ስያሜ መቀያየርን ጨምሮ የተለያዩ የማጭበርበሪያ ዘዴዎችን እንደሚጠቀሙ ገልጸው ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ እንዲሁም ስለ ጉዳዩ ጥቆማ እንዲሰጥም ጥሪ አቅርበዋል።
ወደ ቀጣዩ መረጃችን ስናመራ 36000 የውጭ ሀገር ዜጎች በኢትዮጵያ ውስጥ መቀጣታቸው ተሰማ። ከ36000 በላይ የቪዛ ጊዜያቸውን ያሳለፉ የውጭ ሀገር ዜጎች መቀጣታቸው ተነግሯል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ እነዚህ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር መመለሳቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግን አክብረው እንዲንቀሳቀሱ እየተሰራ መሆኑን የገለጹም ሲሆን በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩን አመልክተዋል። ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች ላይ የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ኦን አራይቫል ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯም ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎትም ያለው መሆኑን አመላክተዋል። ከፓስፖርት አገልግሎት ጋር በተያያዘም የተለያዩ የማሻሻያ እርምጃዎች መወሰዳቸውና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎችም ተጠያቂ መደረጋቸውን ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉት ከ36000 በላይ የውጭ ሀገር ዜጎችም ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉን መናገራቸው ኤፍቢሲ ዘግቧል። በተያዘው በጀት ዓመትም 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ወይዘሮ ሰላማዊት አስታውቀዋል። ይህ በእንዲህ እንዳለ ግብጽ የኢትዮጵያ ህዳሴን ግድብ የአሰራር ጥንቃቄ የጎደለው ስትል ገለጸች። ግብጽ የኢትዮጵያ ህዳሴ ግድብ አሰራር ጥንቃቄ የጎደለው ስትል በቅርቡ ያቀረበችው ክስም መሰረተ ቢስ መሆኑ ተሰምቷል። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ አሰራር ላይ በቅርቡ ያቀረበችው ጥንቃቄ የጎደለው አሰራር ነው የሚል ክስም መሰረተ ቢስና ከእውነት የራቀ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ በዛሬው ዕለት ባወጣው መግለጫም የግድቡ አሰራር በዓለም አቀፍ ደረጃ ተቀባይነት ባገኙ የደህንነት ደረጃዎች በተረጋገጡ የውሃ ፍሰት ሞዴሎችና በክልላዊ ትብብር መሆኑን እንደሚመራ አጽንኦት ሰጥቶበታል ብሏል። የግብጽ የውሃ ሀብትና መስኖ ሚኒስቴር የኢትዮጵያን እርምጃ አንድ ወገን የወሰነው እርምጃና የዓለም አቀፍ ሕግን የጣሰ ሲል በይፋዊ ቢከስም ኢትዮጵያ ደግሞ ይህ የይገባኛል ጥያቄም እውነታውን የሚያዛባ ነው በማለት በጥብቅ ውድቅ ስታደርግ መቆየቷ ይታወሳል። መግለጫው በማብራሪያው በርካታ የውሃ ፍሰት ጥናቶች እንዳረጋገጡት የህዳሴ ግድብ አስከፊ የጎርፍ አደጋዎችን በመከላከል ግድቦች ላይ የሚከማቸውን ደለል በመቀነስና ዓመቱን ሙሉ የተረጋጋ የውሃ ፍሰት በማረጋገጥ ለግብጽና ለሱዳን የጋራ ጥቅም አለው ብሏል። በተጨማሪም ጥናቶቹ ግድቡ የውሃ አቅርቦትን በማረጋጋት በአፍሪካ ቀንድ ድርቅ የሚያስከትለውን ጉዳትም ይቀንሳል ብሏል። ኢትዮጵያ የህዳሴ ግድብ ስራ ከጀመረችበት ከ2011 ዓ.ም ጀምሮ ከሱዳንና ከግብጽ ጋር ለመተባበር ፈቃደኛ መሆኗን በግልጽ ማሳየቷን የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ነገር ግን ካይሮ ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት ለመውሰድ ያደረገችው ተደጋጋሚ ሙከራ ቢኖርም አዲስ አበባ የአፍሪካ ችግሮችን በአፍሪካውያን መፍትሄ በሚለው መርህ ላይ በመመስረት የአፍሪካ ህብረት የሚመራው ውይይት ለድርድር ትክክለኛው መድረክ መሆኑን ታምናለች ሲል አቋሙን አሳውቋል። ከምንም በላይ ኢትዮጵያ ሱዳንና ግብጽን በታሪክ በባህልና በመልክዓ ምድራዊ አቀማመጥ ለዘመናትና ለትውልድ በአባይ ወንዝ የተሳሰሩ የጋራ ጣፋንታ እንዳላቸው ኢትዮጵያ ታምናለች ብሏል ሚኒስትሩ። ስለሆነም ታላቁ የኢትዮጵያ ህዳሴ ግድብ የመከፋፈል ምንጭ ሳይሆን ለክልላዊ ውህደት፣ ለኃይል ትብብርና ለጋራ ብልጽግና ማሳያ ሆኖ መታየት አለበት ሲልም ገልጿል። ኢትዮጵያ አሁንም በሱዳንና በግብጽ ካሉ ወንድሞችና እህቶቿ ጋር የአባይን ወንዝ ዙሪያ በጋራ ለመስራት ዝግጁ ነች ሲልም በመግለጫው አስታውቋል። ለዛሬ የተዘጋጁ መረጃዎቻችን በዚህ ጨረስን።